ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች አሜሪካ 2 የጦር መርከቦችን ወደ ፋርስ ባህረ ሰላጤ መላኳ ተሰምቷል። ትራምፕ መርከቦቹ ሆርሙዝን አቋርጠው መግባታቸውን መግለጻቸው ይታወቃል። ከዚህ ጋር በተያያዘ ዜናዎች ይኖሩናል። የኢራን ጦር አዛዥ በሆርሙዝ ጉዳይ የአሜሪካን ደጋፊዎች ማስጠንቀቁ ተሰምቷል። አካታም አልአንቢያ ማዕከላዊ ወታደራዊ መስሪያ ቤት አዛዥ ሜጀር ጀነራል አሊ አብዱላሂ የንግድ መርከቦችን ለማጀብ በውጭ ሀገራት መርከቦች ወደ ሆርሙዝ ባህር ዳርቻ እንዳይገቡ ማስጠንቀቁንም ገልጸዋል። በዚህስ ምን ተናገሩ የሚለውን ይዘናል። ኢራን በተባበሩት አረብ ኤምሬት እና በሆርሙዝ ጥቃት መፈጸሟ ተሰምቷል። ይህም ጥቃት ምን አደረሰ የሚለውን እንመለከታለን። ወደ ሀገር ውስጥ ስንመጣም የታሰሩ ሰዎች 7 መድረሳቸው ታውቋል። እስካሁንም ፍርድ ቤት የቀረቡት 2 ናቸው እየተባለ ይገኛል። ይህንንም የቴዲ አፍሮ የስራ ባልደረቦች መሆናቸውም ተሰምቷል። በዚህም ጉዳይ ያጠናከርነው መረጃ አለ። ዛሬ ምሽት ላይ በመቀለ ከተማ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት እና በትግራይ ቴሌቪዥን አቅራቢያ ፍንዳታ መከሰቱም ተሰምቷል። ምን አጋጠመ የሚለውንም አብረን እንመለከታለን። አብራችሁን ቆዩም። አሜሪካ 2 የጦር መርከቦችን ወደ ፋርስ ባህረ ሰላጤ ላከች። ትራምፕ መርከቦቹ የሆርሙዝን አቋርጠዋል ብለዋል። ኢራን ጥቃት ፈጽሜያለሁም ብላለች። የአሜሪካ ማዕከላዊ 2 አውዳሚ የጦር መርከቦች የንግድ መርከቦችን ለመጠበቅ ሆርሙዝን አቋርጠው ወደ ፋርስ ባህረ ሰላጤ መግባታቸውን አስታውቀዋል። እዙ መርከቦቹ የአሜሪካን የንግድ መርከቦችን በሰላም በሆርሙዝ ወሽመጥ ማሳለፋቸውን የገለጸ ሲሆን ኢራን በአንድ የአሜሪካ መርከብ ላይ ጥቃት ፈጽሜያለሁ ብላ ያቀረበችውን ክስ ግን አጥብቀው አስተባብለዋል። አሜሪካ በኢራን ወደቦች ላይ የጣለችው የጉዞ እገዳን ለማስፈጸም የምታደርገውን እንቅስቃሴ አጠናክራ መቀጠሏንም ገልጻለችም። የአብዮታዊ ዘብ ወደ ሆርሙዝ ሰርጥ ለመግባት የሞከሩ የአሜሪካ የጦር መርከቦችን በሚሳኤል መምታቱን አስታውቋልም። ጥቃቱ የተፈጸመው ፕሬዝዳንት ዶናልድ ትራምፕ በመርከቦቹ ላይ ለሚደረገው የደህንነት ጥበቃ ዘመቻ ከፍተኛ ወታደራዊ ዝግጅት ማድረጋቸውን ተከትሎ ነው። የኢራን መገናኛ ብዙሃን 2 ሚሳኤሎች ተተኩሰው መርከቦቹን ጉዟቸውን እንዲያቆሙ ማድረጉን ቢዘግቡም የአሜሪካ ጦር በበኩሉ በጦር መርከቦቹ ላይ የተፈጸመ ምንም አይነት ጥቃት እንደሌለም አስተባብሏልም። የኢራን የጦር አዛዥ በሆርሙዝ ጉዳይ የአሜሪካ ደጋፊዎችን አስጠነቀቀ። የካታም አልአንቢያ ማዕከል ወታደራዊ መስሪያ ቤት አዛዥ ሜጀር ጀነራል አሊ አብዱላሂ የንግድ መርከቦችን ለማጀብ የውጭ ሀገር መርከቦችን ወደ ሆርሙዝ የባህር ዳርቻ እንዳይገቡ አስጠንቅቋል። በተጨማሪም የዩናይትድ ስቴትስ ወንጀለኞች መሪዎች እና አሸባሪው ሰራዊት የካቲት 28 እስራኤል በመቀናጀት በኢራን ላይ በደረሰ ጥቃት ምክንያት የዓለም አቀፉን የንግድ እና ኢኮኖሚ ደህንነት አደጋ ላይ ጥለዋልም ያለው የፋርስ ዜና አገልግሎት አብዱላሂን ጠቅሶ እንደዘገበው የክፉ አሜሪካ ደጋፊዎች መጠንቀቅ አለባቸው፣ ወደማይቀረው ጸጸት የሚያመራውን ማንኛውንም ነገር አድርጉ ሲሉ አሳስቧል። ቀደም ሲል ፕሬዝዳንት ትራምፕ በሆርሙዝ ባህር ዳርቻም ዘመቻም እንደሚከፍቱ ተናግረዋል። ይኸው ዘመቻም ፕሮጀክት ነጻነት የሚል ስያሜ የተሰጠው ሲሆን መርከቦቻቸው በጠባቡ የውሃ መስመር ላይ የታሰሩ ሀገራት መርከቦቻቸውን ከእነዚህ የተከለከሉ የውሃ መስመሮች እንዲለቀቁ ባቀረቡት ጥያቄ መሰረት እንደሚተገበርም ተናግረዋል። ኢራን ከምድረ ገጽ ትጠፋለች አሉ ትራምፕ። ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድረ ገጽ ትጠፋለች ሲሉ ትራምፕ ማስጠንቀቂያም ሰጥተዋል። ኢራን በዛሬው ዕለት 2 የአሜሪካ መርከቦች ላይ ጥቃት መፈጸሟን በቪዲዮ ጭምር ያሰራጨች ሲሆን አሜሪካ 2ቱም መርከቦች ሆርሙዝን በሰላም አልፈዋልም ብላለች። በተያያዘም ዜና በዛሬው ዕለት 6 የኢራን አነስተኛ ጀልባዎችን ማውደሟን አሜሪካም አስታውቃለችም። ኢራን በተባበሩት አረብ ኤምሬትስ እና በሆርሙዝ ጥቃት መፈጸሟ ተሰማ። ኢራን በተባበሩት አረብ ኤምሬትስ ፋርጃህ የነዳጅ ማከማቻና የኢንዱስትሪ ማዕከል ላይ የድሮን ጥቃት
ጥቃት መፈጸሟ የተገለጸ ሲሆን በተጓዳኝም በሆርሙዝ ባህረ ሰላጤ ሌላ የንግድ መርከብ ላይ ጥቃት ማድረሷም ተሰምቷል። ጥቃቶቹን ተከትሎ በተባበሩት አረብ ኤምሬት የተነሳው ከፍተኛ እሳትና በባህር ትራንስፖርት ላይ በተቃጣው ጥቃት በክልሉ ያሉ ውጥረትም አባብሷልም ነው የተባለው። በተለይ በፕሬዝዳንት ትራምፕ አስተዳደር በኩል የንግድ መስመሮችን ክፍት ለማድረግ የተጀመረው ፕሮጀክት ፍሪደም በዘመቻ ጥቃቱን ለመከላከል አለመቻሉ በአሜሪካ የውጭ ፖሊሲ እና አስተዳደሩ ጥንካሬ ላይ ትችትም ያስነሳም ይገኛል። በተባበሩት አረብ ኤምሬትስ በኩል የሚገኙ ከፍተኛ ባለስልጣናት ለሲኤንኤን እንደገለጹት አሜሪካና እስራኤል በሚቀጥሉት 24 ሰዓት ውስጥ በኢራን ላይ ያጸፋ እርምጃም ይወስዳሉ ተብሎ ይጠበቃልም። ወደ ሀገር ውስጥ ዜናም ስናመራ ምሽት ላይ በመቀለ ከተማ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትና በትግራይ ቴሌቪዥን አቅራቢያ ፍንዳታ ማጋጠሙን የፕሬዝዳንት ጽህፈት ቤት ሰራተኞችና ነዋሪዎች ተናግረዋል። የፈነዳው አካል የሚቀበር ፈንጂ ይሁን የእጅ ቦምብ ገና ያልተጣራ ሲሆን እስከ አሁን ባለው መረጃ ግን የሰውም ሆነ የንብረት ላይ ያጋጠመም ጉዳት እንደሌለም ገልጸዋል። ጉዳዩን በተመለከተ ከፖሊስ በተሰጠ ተጨማሪ መረጃም ሰኞ ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 2 ሰዓት በትግራይ ጊዜያዊ አስተዳደር ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀለ ከተማ አስተዳደር የመቀለ ኤፍኤም መግለጹም ተሰምቷል። ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ይሁን በንብረት ያጋጠመም ቀላልና ከባድ ጉዳትም የለም ብሏል። የታሰሩ ሰዎች 7 ደርሰዋል። እስካሁን ፍርድ ቤት የቀረቡት ግን 2 ናቸው። የቴዲ የስራ ባልደረባም ለዶቼ ቬለም ራዲዮ ጣቢያም ገልጿል። ለጊዜው ፍርድ ቤት በተያዘ ጉዳይ ላይ መረጃ መስጠት አልችልም ሲልም ፖሊስ አስታውቋል። ከዚህ ቀደም የአርቲስት ቴዎድሮስ ካሳሁን አልበም ኢትዮሪካ መውጣቱን ተከትሎ በዙሪያው ባሉ ሰዎች ላይ ጫና መድረሱ ምክትል ማናጀር ሃና ሰለሞን እና የረጅም ጊዜ ጓደኛው የሱፍ ያሲን መታሰራቸው መነገሩም ታውቋል። አሁን ላይ ከአርቲስቱ ጋር ቅርበት ያላቸው በቁጥጥር ስር የዋሉ ሰዎች 7 ስለመድረሳቸው የጀርመን ድምጽ ሬዲዮ ጣቢያም ዘግቧል። ለራዲዮ ጣቢያው ቃላቸውን የሰጡ ስማቸው ይፋ እንዳይደረግ የፈቀዱ ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ግለሰቦች ተጨማሪ ሰዎች መታሰራቸውንም ገልጿል። ከቅርብ ጓደኛው አቶ ዩሱፍ ያሲንና የአዲስ ሙዚቃ ስሪዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሃና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋልም ተብሏል። ተጨማሪም ከአርቲስቱ ድረገጽ ጋር የተያዙ ስራዎችን የሚሰሩ አንድ ሰው እንዲሁም የሞምባሳ በተደረገ የሙዚቃ ድግስ ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን ተይዘዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉ አካላት ድብደባም ደርሶባቸዋልም ተብሏል። በዚህ ስፍራ ኤኤንቢ ያሏቸው 2 ስቱዲዮዎች ነበሩ። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመካከላቸው ደብድበዋቸው ሰብረው በመግባት ከ2 ስቱዲዮዎች 2 ላፕቶፖች፣ 2 ስፒከሮች፣ የተለያዩ መሳሪያዎችንም ወስደዋልም ብለዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጪም አድርገውት ወጥተዋል ሲሉም አክለዋል። ሆኖም ግን በማህበራዊ መገናኛ ብዙሃን የሚዛወሩ ፎቶዎች እውነተኛም አይደሉም ብለዋልም። ከታሰሩት ውስጥ እስካሁን ፍርድ ቤት 2 ማለትም አቶ ያሲን እና ወይዘሮ ማህሌት ወይም ሃና ብቻም ቀርበዋል። በእነሱ ላይም ፖሊስ የ14 ቀን ጊዜ ገደብ ቀጠሮ ጠይቆባቸዋል ሲሉ እኚሁ የአርቲስቱ የስራ ባልደረባ ለራዲዮ ጣቢያው አስረድተዋል። የጀርመን ድምጽ ራዲዮ ከፌዴራል ፖሊስ መረጃ ለማጣራት ጥረት ማድረጉን ገልጿል። ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ገደብ የተሰጣቸው ስለተባሉት ሰዎች በተመለከተ የጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ መልሰዋል። የቲክቫ ኢትዮጵያም የታሰሩና ፍርድ ቤት ቀጠሮ የተሰጣቸው ስለተባሉት አርቲስቶች ባልደረቦች ከፌዴራል ፖሊስ ተጨማሪ ማብራሪያም ለመጠየቅ ወደ አቶ ጄላን አብዲ ምሽቱን በተደጋጋሚ ቢደውልም የእጅ ስልካቸው አለመነሳቱም ገልጸዋልም። እንዲሁም የተቋሙን የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መስሪያ ኃላፊ የሆኑት ምክትል ኮሚሽነር ሙሊሳ አብዲሳን ለማግኘት የተደረገውም ጥረት አለመሳካቱም ተገልጿል። ኮሚሽነር ሙሊሳ አብዲሳ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ
የተደረገ ምንም አይነት ነገር የለም፣ የሙዚቃ መሳሪያ ተወሰደ ተብሎ የተወራውም ውሸት ነው፣ ፎቶም ኤአይ ነው ሲሉ ገልጸው ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ለማድረግ እየሰሩም ነው ብለውም የነበረ መሆኑን ይታወቃል። አርቲስት ቴዎድሮስ ካሳሁን ከአልበሙ መውጣት ጋር ተያይዞ እስካሁን እየተነሱ ስላሉት ጉዳዮች በይፋ በማኔጅመንት ክፍል በኩል የሰጠው ማብራሪያ የሌለ ሲሆን የሚሰጥ ከሆነም ተከታትለን እናቀርባለንም። ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት እጠይቃለሁ። እስከዛው መልካም ጊዜ